የአዋሽ 7 ኪሎ ከተማ የልብ ትርታ የሆነው የምድር ባቡር ሰፈር ዝም ብሎ የተቆረቆረ መንደር አይደለም። የኢትዮጵያ የዘመናዊነት ጉዞ የቀየረ የብዙ ሀገር ጥበብ ጉልበት ያረፈበት ታሪካዊ ስፍራ ነው። ዛሬ ይሄ ሰፈር መቼ ተመሰረተ፣ እነማንስ መሰረቱት የሚሉትን ጥያቄዎች እንመለከታለን። አብራችን ቆዩ። የምድር ባቡር ሰፈር መቆርቆር የጀመረው በ19ኛው ክፍለ ዘመን ማብቂያ ላይ ነው። በተለይም በ1890ዎቹ አጋማሽ እንደ ኤሮፓያን አቆጣጠር ደግሞ በ1900ዎቹ አካባቢ የባቡር ሀዲዱ ግንባታ ከአድዋ ድል በኋላ በፍጥነት ሲቀጥል አዋሽ ወንዝ አካባቢ የባቡር ጣቢያ መገንባት የግድ ሆነ። ይህ አካባቢ ለሰራተኞቹ ማረፊያና ለጭነት መኪናዎቹ መሸጋገሪያ በማድረግ ለሰፈሩ መመስረት ምክንያት ሆኗል። እንግዲህ ለዚህ ሰፈር መቆርቆርና ለባቡር መስመር መዘርጋት ዋና ዋና ተዋናዮቹ የሚከተሉት ነበሩ። የመጀመሪያው እንግዲህ አጼ ሚኒሊክ ነው። አጼ ሚኒሊክ ኢትዮጵያን ከዓለም ጋር ለማገናኘት የባቡር መስመር እንዲዘረጋ ፍቃድ የሰጡና ግንባታውን በበላይነት የመሩ ታላቅ ንጉስ ናቸው። ሁለተኛው እንግዲህ አልፍሬድ ኢልግ ሲሆን ስዊዘርላንዳዊ መሐንዲስና የአጼ ሚኒሊክ አማካሪ የነበረ ሰው ነው። የባቡሩ መስመሩን ፕላን በማውጣት ግንባታውን በማስተባበር ረገድ ቀዳሚው መስራች ነው። ሶስተኛው እንግዲህ ሊዮን ሼፍነር ሲሆን ፈረንሳዊያን ባለሀብት ከኢልግ ጋር በመሆን የባቡሩን ኩባንያ የመሰረቱ ግንባታውን በገንዘብና በቁሳቁስ የደገፈ ሰው ነው። አራተኛው እንግዲህ ሰራተኞቹ ናቸው። ሰራተኞቹ ሰፈሩን በእውነት የመሰረቱ ግን ደግሞ ከኢትዮጵያውያን፣ ከፈረንሳይ፣ ከጣሊያንና ከህንድ ከአረብ ሀገር የመጡ በሺዎች የሚቆጠሩ ሰራተኞች ናቸው። እነዚህ ሰራተኞች በሰፈሩ ውስጥ በቋሚነት መኖር በመጀመራቸው አዋሽ የባህል መገኛ ሆኖ እንድትቆረቆር አድርገዋል። በአጠቃላይ የምድር ባቡር ሰፈር የኢትዮጵያ ነገስታት ራዕይና የውጭ ሀገራት ቴክኖሎጂ ውጤት ነው። ዛሬም ድረስ የምናያቸው ጥንታዊ የድንጋይ ቤቶችና የጣቢያው ቅሪቶች ያንን ታላቅ የታሪክ ምዕራፍ የሚዘክሩ ህያው ምስክር ናቸው። ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁ። በቀጣይ መስራት ያለብንን ደግሞ ኮሜንት ብታረጉልኝ